እኛ በመናስቀድስበት በመቆምበት ቅዳሴ አሁንም እኛ እናየውም እንጂ ይህንን ተአምር እግዚአብሔር ቃል በገባው መሰረት ይፈጽመዋል። ስለዚህ ቅዳሴ የመጨረሻው ተአምር መፈጸሚያ ነው። ትልቁን ጸሎት ነው በእውነት። አሁን ቤተክርስቲያን የሆነ ነገር ሲከሰት የሆነ ነገር ሲገጥም አይደለም የምትጸልየው። ሁሌ የምትጸልይ ቤተክርስቲያን ነች፣ የምትቀድስ ቤተክርስቲያን ነች። ስለዚህ ቅዳሴው በጣም ጥልቅ ጸሎት ነው። ለሁሉ ነው የሚጸልየው። ላስቀደሱ ይጸልያል፣ ላላስቀደሱስ ቤቱ ለተኛው ትጸልያለች። ለሁሉ ነው የምትጸልየው። ለመኳንንት፣ ለነገስታት ጥሩም መሆኑ መጥፎም መሆኑ ማለት ነው። ምክንያቱም ቅዱስ ጳውሎስ ለጢሞቴዎስ ለክርስትና ልጁ ለመኳንንትና ለባለስልጣናት ጸሎት እንዲደረግ እናዛለን ያለው ኔሮን ቄሳር ስልጣን ላይ ያለ ነው። ኔሮን ማለት ሳዲስት፣ የሰው እያሰቃየ የሚደሰት ሰው፣ ሮምን እያቃጠለ በገና የሚመታ ሰው። ለሱም ጭምር ጸልዩ ተብሏል። ቤተክርስቲያን ለነገስታት ትጸልያለች። አድርባይነት ሳይሆን ጸሎት ነው አይደለም? ለነገስታቱ፣ ለመኳንንቱ፣ ለወታደሮቹ፣ ለታመሙት፣ በየሆስፒታሉ ለተኙት፣ በበረሃ ላሉት፣ በስደት ላሉት ለሁሉም ጸልያለች። በቅዳሴው ላይ መባውን ለሚሰጡ ሰዎች፣ አስራት በኩራት ለሚወጡ ሰዎች አስራቱን በኩራቱን ቀዳሚያቱን ብዙውንና ጥቂቱን ትላለች። ብዙ ገንዘብ ለሰጡት ትጸልያለች፣ ጥቂት ለሰጡት ትጸልያለች። ዘብዙ ወዘህዳጥ ብዙውንና ጥቂቱን፣ ዘህቡ ወዘጋሃድ በስውርና በግልጥ ነው። በስውር የሚሰጡ ሰዎች አሉ፣ በግልጥ የሚሰጡ አሉ። ለእነሱ መንግስተ ሰማያት አውርሳቸው ትላለች። ላልሰጡ ሰዎች አይ እነሱ ገብጋቦች ስለሆኑ ስስጣሞች ስለሆኑ አትማራቸው ትላለች። ከሌላቸው ላይ ፈቃዳቸውን ተቀብለ መንግስተ ሰማያትን አውርሳቸው ትላለች። ቢኖራቸው ኖሮ ምን ይሉ ነበር? ይሰጡ ነበር። ስለዚህ ስጣቸው ወይ ደግሞ መስጠት መፈለጋቸውን አይተ በእውነት እንደሰጡ አድርገህ መንግስተ ሰማያት አውርሳቸው ብላ ቤተክርስቲያን ለሁሉ ትጸልያለች። ስርዓተ ቅዳሴ ሁሉን የሚያካትት ጸሎት፣ ሁሉን የሚያካትት ለተሰደዱት፣ ለተቸገሩት። በዚህ በግሪክ ሀገር ምን ተፈጸመ መሰላችሁ? አንድ ሰው ሁለት ሴት ልጆች ነበሩት፣ መንትያ ልጆች። ከኔ ጋር ናችሁ? እና ልጆቹ ወደ ጋብቻ እድሜያቸው ሲደርስ ይድራቸዋል። ከዳራቸው በኋላ አንደኛዋን የዳራት ለገበሬ ነበር፣ ሌላኛይቱን ደግሞ የዳረው ለሸክላ ሰሪ ነበር። ከዳራቸው ኑሮ ከጀመሩ በኋላ አንድ ጠዋት በሰንበት ቅዳሴ አስቀድሶ ሲወጣ እስቲ ዛሬ ልጆቼን ሄጄ ልጠይቃቸው ይላል እና አንዷ ጋር ይሄዳል። መጀመሪያ የገበሬው ቤት ይሄዳል። ያው የገበሬው ቤት ሙሉ ነው፣ በልቶ ጠጥቶ ተጋብዞ ሊወጣ ሲል እንዴት ነው ኑሮ ይላቸዋል። እግዚአብሔር ይመስገን፣ ያው እግዚአብሔር ባርኮልን፣ ሰብሉን ባርኮልን ጥሩ ህይወት ነው እየኖርን ያለ ነው። ግን አንድ ችግር ገጥሞናልና እባክህ ጸልይልን አሉት። ምን ነው ምን ገጠማችሁ አላቸው። ዝናብ ከዘነበ 1 ወር ሆኖታል እና ዝናብ ቆሟል በሀገራችን። ገበሬ ደግሞ ለመዝራት ምን ያስፈልጋል? ዝናብ ስለሚያስፈልግ እንደው እባክህ አባታችን ለጸሎት በቆምክ ቁጥር ምን እንዲያደርግ ጸልይልን እግዚአብሔር። እሺ ከኔ ጋር ናችሁ? ምን እንዲያደርግ ጸልይልን? ዝናብ እንዲያዘንብ ጸልይልን አሉት። እሺ ብሎ ከሰዓት በኋላ ወደ ሌላኛይቱ ቤት ደግሞ ሄደ። ሌላኛይቱ ያገባችሁ ምንድነው አልኳችሁ? ገና ወደ ቤቱ ሲገባ ሜዳው ላይ ሸክላ ተሰርቶ ተሰጥቷል። በጣም ብዙ ሸክላ ተሰጥቷል። ያንን አልፎ ገባ። እንዴት ናችሁ? ኑሮ እንዴት ነው ብሎ ጠየቀ። እግዚአብሔር ይመስገን ደህና ነን። አሁን በተለይ በጣም ደስ ብሎናል። 1 ወር ሙሉ ዝናብ ምን አላል። ስለዚህ በዚህ ከቀጠለ ያሰጣነው ሸክላ ምን ይላል? ሸጠን ሀብት በሀብት ነው የምንሆነው። ስለዚህ ወደ እግዚአብሔር ምን ብለህ ጸልይልን እና ያባት ምን ብሎ ጸልይ ቀና አለና ፈጣሪው አንተ እንደምታደርግ አድርጋቸው። ቅዳሴያችን ምን ይላል? በሚሻበት ቦታ ዝናቡን ያዘንብ ዘንድ ስለ ዝናብ እንማልድሃለን ይላል። ምን በሚልበት ቦታ? ሀበዘ ይትፈቀድ መካን፣ በሚፈለግበት ቦታ። በማይፈለግበት እንዳታዘንብ። እንግዲህ ምን ያህል ዲቴል እንዳለው ጸሎቱ ስሙ። ሌላ ቀን አሁን አጎንብሳችሁ አሜን ኪርያ ላይ ሲሆን አቤቱ ይቅር በለን ስትሉ ስሙት ዲያቆኑ የሚለው እማያነሳው የጸሎት ርዕሰ ጉዳይ ይሄ ነው። ለዓለም ሁሉ የቅዱስ ባስልዮስ ድርሰት ነው። እጅግ ድንቅ የሆነ ጸሎት ነው። ቤተክርስቲያን ለሁሉ ነው የምትጸልየው። የወንዙን ውሃ ሙላልን ብለን እነሱን እስከ ልካቸውና እስከ ወሰናቸው ምን ይል ዘንድ ከልክ ካለፈስ። ስለዚህ ከጎርፍ አድነን ከማለት መጀመሪያ ወንዙን እንደው በመጠን አድርገው ማለት አይሻልም? እያንዳንዱ ነገር ላይ ቅድስት ቤተክርስቲያን ትጸልያለች። ሁሉን የሚያካትት ጸሎት ነው። ሌላው በእውነት ቅዳሴ እንግዲህ በግሪኩ ሊተርጂ ማለት ግብረ ምዕመናን ማለት ነው። ራሱ የምዕመናን ስራ። ቅዳሴ ላይ ስንሄድ እሑድ ስንሄድ የሚቀድሰው ማን ነው? መልሱ ግድ የላችሁ አይደሉም። እንደዛ ከሆነ አይደሉም። ሁላችንም ነው የምንቀድሰው። ይገርማችሁ የእኛ ቤተክርስቲያን በጣም ለየት የሚለው
በሌላ ጉዳይ ላይ አላሳተፋችሁንም እንል ካልሆነ በስተቀር ቅዳሴ ግን በጣም አሳታፊ ጸሎት ነው። ይበል ካህን፣ ይበል ዲያቆን፣ ይበል ህዝብ አለ የለው አንችለውም እንጂ አንመልስም እንጂ ተሰጥቶን ግን ቅዳሴው እኩል እኛም እንላለን ካህኑ እንላለን። በእኛ ቤተክርስቲያን የሚቀድሰው ቄሱም አይደለም ዲያቆንም አይደለም ምዕመናንም ብቻቸውን አይደሉም። የምትቀድሰው ቤተክርስቲያን ናት። ቤተክርስቲያን ማለት አግሌሲያ የምዕመናን ህብረት ስብስብ ማለት ነው። ስለዚህ የሚቀድሱት ቀደሱ፣ እኛ ቆመን አስቀደስን አይደለም። ሁላችንም አብረን የምንቀድሰው የህብረት ጸሎት ነው። ሁሉም ሰው የሚያሳትፍ ይሄ በእውነት የምንኮራበት የትም ሀገር ራሳቸው የሚሉትን ነው። እንደው እኛ ራሳችን ለማሞገስ አለ የላቲኑም ቅዳሴ ግብፁም ቅዳሴ ብትሉ አብዛኛው በካህናት የሚፈጸም ምዕመናን ቆመው ተመልክተው የሚቆርቡበት። የኛ ግን በጣም አሳታፊ እንደው ያለ ምዕመናን ቅዳሴ እንዲቀደስ አይፈቀድም። ምክንያቱም ግብረ ምዕመናን ስለሆነ ሊተርጂ ማለት ቅዳሴ ማለት ግብረ ምዕመናን ስለሆነ ሁሉም ሰው ስለሚያሳትፍ ስርዓተ ቅዳሴ እጅግ በጣም አሳታፊው ጸሎት ነው። የሚያሳትፈው ሁሉንም ሰው ብቻ ሳይሆን ደግሞ ሁሉንም ህዋሳት የስሜት ህዋሳቶቻችን ሁሉ ቅዳሴ ላይ ይሳተፋሉ። ስንት ነበሩ የስሜት ህዋሳት? ተወደዱ ኑሮ ሲወደድ ስንት ናቸው? አምስቱም የስሜት ህዋሳት ይሳተፋል። ቅዳሴ የሚያስቀድስ ሰው መቅደስ ውስጥ ገብቶ ካስቀደሰ በአይኑ ስርዓት ያያል። ካህናት አንድ ቦታ ቆመው ሲያዜሙ አይውሉ፣ ይገባሉ፣ ይወጣሉ፣ በእኛ መሀል ይዞራሉ። ወንጌሉን ሲያነቡ እያንዳንዱ ሲምቦሊክ የሆነ ተምሳሌታዊ የሆነ በጣም ጥልቅ ትርጉም ያለው የሚታይ ስርዓት ነው ስርዓተ ቅዳሴ። እያንዳንዱን ብንተነትነው በጣም አስደናቂ አስገራሚ ትርጉም ያለው ዝም ብለው ሲገቡ ሲወጡ በዚህ ጋር ቦታ ይቀርበኛል ብለው አይደለም የሚወጡት። ትርጉም ተመሳሳይ ሁሌ ስናስቀድስ በዚህ የገባው ዲያቆን በዛ ይወጣል፣ ዞሮ ይሳለማል፣ ዑደት ያደርጋል፣ ወንጌሉን ይዘው ይወጣሉ። ከኋላ ዲያቆኑ ይከተላል፣ ይቀበላሉ። እሱ ጀርባውን እያየ ወንጌሉን እሳቸው ከፊት እያዩ እያንዳንዱ ትርጉም ያለው በጣም ጥልቅ የሆነ ጸሎት ነው። ስለዚህ አይናችን ስርዓቱን ይመለከታል። ጆሮአችንስ የቅዳሴውን ዜማ ይሰማ። አፍንጫችንስ የዕጣኑን መዓዛ ምን ይላል? ያሸታል። መቅመስ ደግሞ የቻለ ስጋውን ደሙን ይቀበላል፣ ያልቻለ የቅዳሴ ጠበል ይጠጣል። የቀረን መዳሰስ ነው። ወንጌል እንሳለማለን። ቅዳሴው ሲያልቅ ካህኑ በእጃቸው ምን ይሉናል? ያሳልማል። ስንት ሞላ ማለት ነው። በእውነት ይህችን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ። አሁን እዚህ ጉባኤ ላይ ሰምታችሁ ነው ተመራችሁ ነው የምትሄዱት፣ አይታችሁ ነው የምትሄዱት። ቅዳሴ ላይ ግን ሁሉም የስሜት ሕዋሳት እግዚአብሔርን አምልከው ነው የሚለዩት። ሁሉም በአፍንጫችንም አሸተነው፣ በምላሳችን ቀምሰነው ጣዕሙ ተእምሩ ከመሄድ እግዚአብሔር ይላል። ነቢየ እግዚአብሔር ቸር እንደሆነ እግዚአብሔር ይሁ ቅመሱም ይላል። በእውነት የእግዚአብሔርን ቸርነት አይተን የምንቀምስበት የምናሸትበት የምንሰማ የምናይበት ስርዓት ምንድን ነው? ስርዓተ ቅዳሴ ነው። ስለዚህ በጣም ጥልቅ ነው። እንደዋዛ የምናየው አንዳንድ ሰው ዋናው ነገር ሌላው ይመስላል። ስብከቱ፣ ጉባኤው፣ ማህሌቱ፣ ሰዓታቱ በፍጹም የመጨረሻው የምስጢራት ሁሉ ማህተም የሚታተምበት ትልቁ ጸሎት ስርዓተ ቅዳሴ ነው። ሰማይ የሚከፈትበት፣ መላእክት የሚገኙበት፣ እንደ ሻሽ የሚነጠፉበት፣ ቅዱሳን መንፈስ ቅዱስ የሚወርድበት በየቀኑ ጰራቅሊጦስ ነው እኮ ቅዳሴ ማለት። ጰራቅሊጦስ ላይ መገኘት ነው። መንፈስ ቅዱስ ሲወርድ መገኘት ማለት ነው። ጸሎተ ሐሙስ ዕለት መገኘት፣ ቀራንዮ ላይ መገኘት ማለት የመጨረሻው ጸሎት ነው ስርዓተ ቅዳሴ እና አስተውሎ ለማስቀደስ ያብቃል። አሁን ብዙ ጊዜ የሚያስቀድሱት እናት አባቶች ናቸው። በጉብዝና ወራት ፈጣሪህን ምን በል አስብ ይላል። ወጣቱ እንደውም ተነስቶ የ70-80 ዓመት እናቶችን በር ከፍቶ ሸኝቶ ሁሉም ይተኛል። እናቶች ሲሄዱ በእውነት ወይ ደግሞ ቅዳሴው ካለቀ በኋላ ሄዶ ጠበል ጠጥቶ ቤተክርስቲያን ተሳልሞ ሲያልቅ አካባቢ በሰላም ግቡ ላይ የሚደርስ ሰዋል እና ምን እንደሆነ ብናውቀው ከቅዳሴ የበለጠ ምንም ጸሎት የለም። ሌላው በእውነት የክርስቶስን መዋዕለ ሕይወትም ያሳያል። ቅዳሴ ማለት የክርስቶስን ሕይወቱን የሚያሳይ እንደው እንደ መንፈሳዊ ፊልም በሉት። ፊልም የማያሰኘው ተውኔታዊ አይደለም፣ አክቹዋል እውነተኛ ስለሆነ ካህኑ ሊቀ ካህናት ክርስቶስን ወክሎ ነው የሚቀድሰው። በካህኑ ቦታ ሆኖ በሊቀ ካህናቱ ቦታ ሆኖ ህብስቱን ወደ ስጋ ወይኑን ወደ ደሙ የሚለውጠው ማን ነው? ክርስቶስ ነው። የሚነጋገረው ከክርስቶስ ጋር ነው። ጌታዬ አምላኬ ሊቀ ካህናት ኢየሱስ ክርስቶስ ሆይ ይህንን ህብስት ባርከው፣ ይህንንም ጽዋ አክብረው፣ ሁለቱንም አንጻቸው፣ ስጋ እንደማ አድርጋቸው እያለ ከካህኑ ጋር ከክርስቶስ ጋር እየተነጋገረ የሚያገለግልበት በትክክል የክርስቶስ ሕይወት የሚታይበት ነው። ከልደቱ እስከ እርገቱ ድረስ አለ ቅዳሴ ላይ። ይገርማቸዋል።
ቅዳሴ ሲጀመር በእኛ ቤተክርስቲያን የሚጀመረው ከቤተልሔም ነው አይደለም? በስተ ምስራቅ ካለው እንግዲህ እኛ ቤተክርስቲያን ለየት የሚያደርጋት ነው። አሁን ብዙ ቦታ ክርስቲያኖች ሁሉ ልደት ሲመጣ የግርግም ይሰራሉ አይደል? ይሰሩና ቤተልሔምን ሪፕሬዘንት የሚያደርግ ቦታ ይላል። የኛ ቤተክርስቲያን ግን ልደት ሲመጣ አይደለም የምትሰራው፣ ቋሚ ቤተልሔም አላት የለም? ሁሌ በትክክል እንደ ቤተልሔም ተፈሲ ቤተልሔም ብለን ቤተልሔም ወይ ደስ ይበልሽ ብለን የምንሰግድባት ትክክለኛ ቤተልሔም አለች። ቤተልሔም ማለት የእንጀራ ቤት ነው። እንጀራ የተባለ ክርስቶስ ነው። የሕይወት እንጀራ እኔ ነኝ ብሏል። ስለዚህ እንጀራ የተባለ ህብስቱ ስጋው ደግሞ የሚዘጋጅበት ህብስቱና ወይኑን ይዘው በመሶበ ወርቅ በድንግል ማርያም ምሳሌ በሆነው ይዘው ወደ ቤተ መቅደስ የሚሄዱበት ቤተልሔም አለ። ስለዚህ ቅዳሴ ተጀመረ ማለት ክርስቶስ ተሰቀለ ማለት ነው። ወደ ቀራንዮ የሚደረገው ጉዞ ነው። ከቤተልሔም ተነስተው እስከ መቅደሱ ሲሄዱ ካህናቱ እየሄዱ ያሉት ወደ መስቀሉ ነው ማለት ነው። ክርስቶስ ተሰቀለ ማለት ነው። ብዙ ጊዜ በካህናት በር ሳናያቸው ይገባሉ። ከኔ ጋር ናችሁ? በዓመት አንዴ በሆሳዕና ዕለት ደግሞ በዋናው በር ይገባሉ በምንጣፉ እየረገጡ። ለምን? ክርስቶስ ታጅቦ እየተዘመረለት የገባው በሆሳዕና ዕለት ነው በህዝቡ መካከል። ስለዚህ ስርዓተ ቅዳሴ ተጀመረ ማለት ክርስቶስ ተሰቀለ ማለት። ታቦቱ መስቀል ነው። በቀራንዮ የተፈጸመው ነው በታቦቱ ላይ የሚሆነው። እንግዲህ እኛ ታቦት እንደ ኦሪቱ ታቦት 10ቱ ትእዛዛት የተጻፈበት አይደለም። አልፋና ኦሜጋ የሚል ክርስቶስ ስም ያለበት። ስለዚህ ቅዳሴ የምናስቀድሰው አልፋና ኦሜጋ የተባለው ስሙ በተጻፈበት ምስዋው ወይም መሰዊያው በታቦቱ ላይ እና በዚያ ታቦት ላይ ሲሰየም ክርስቶስ ተሰቀለ ማለት ነው። ቅዳሴ የመስቀል ላይ ቆይታው ነው የሚወክለው። ቅዳሴው ላይ የሚከናወነው መስቀል ላይ የሆነው ነው። መስቀል ላይ ፀሐይ ጨልማለች፣ ጨረቃ ደም መስላለች፣ ከዋክብት ረግፈዋል፣ እርቃኑን አናይም ብለው በቅዳሴም ላይ መጋረጃው ይዘጋል። በእኛ ቤተክርስቲያን በግልጥ አንቀድስም እንደሌሎቹ። ለምን? የክርስቶስ ስጋና ደም ሲቆረስ ሲፈተት ትልቅ መጋረጃ ተጋርዷል። ይህ መጋረጃ ምንድን ነው? ፀሐይ፣ ጨረቃ፣ ከዋክብት ናቸው። ቅዳሴ ላይ መስቀል ላይ ሆኖ ይሆናል። መስቀል ላይ ክርስቶስ ተሰቅሎ በስተቀኝ ያለው ወንበዴ በመንግስት በመጣ ጊዜ ምን በለ? ቅዳሴው ላይ ያለነው ወንበዴዎች ደግሞ ተዘከረን በውስተ መንግስትከ፣ አቤቱ በመንግስት በመጣ ጊዜ ምን በለ? እውነት ክህነት ቢኖረው እዚህ ያለው ሰው በሙሉ ውስጥ የምናብራራው እያንዳንዱ የክርስቶስን ሕይወት የሚመለከት ብዙ ስርዓቶች አሉ። ከዚያ በኋላ ስጋው ደግሞ ይፈተታል፣ ለምእመናን ይሰጣል። ምእመናን የሚቀበሉበት ሰዓት ድርገት ተብሎ ይጠራል። ምን ተብሎ ይጠራል? ብዙ ጊዜ ድርገት ወረደ ይባላል በተለምዶ አይደል? አዎ፣ ድርገት ማለት አንድነት ማለት ነው። ደርግ ማለት ምን ማለት ነው? ደርጋ እንዳደረገ ነው። ድርገት አንድነት ማለት ነው። ክርስቶስ ምን አለ? ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ አንድ ይሆናል ከኔ ጋር ስላለ ድርገት ሆነ ይባላል። ስጋው ደግሞ የምንቀበልበት ሰዓት፣ ስጋው ደግሞ መቀበል በምንችልበት ሰዓት፣ በተዘጋጀን ሰዓት ወደ ስጋው ደግሞ ስንቀርብ የምንጸልየው ድንቅ ጸሎት አለ። ይገርማቸዋል። አንድ የመቶ አለቃ ክርስቶስን ጌታ ወይ ልጄን ፈውስልኝ፣ ባሪያዬን ፈውስልኝ ብሎ ጠየቀው። ሲጠይቀው እሺ ብሎ ክርስቶስ የዚያን ሰው ልጅ ሊፈውስ መንገድ ጀመረ። ሲጀምር መልሶ ምን አለው? እንዳትመጣ ከቤቴ ጣሪያ በታች ትገባ ዘንድ ምን አለኝ? ይደልወኒ ከመ አንተ ትባት ተጠፈረ ቤቴ፣ አንተ ከቤቴ ጣሪያ በታች እንዴት ትገባለህ? ስለዚህ ቃል ብቻ ተናገር፣ ልጅ ምን ይላል? ይፈወሳል። ደዌ ላንተ ምንህ ነው? እኔ እንኳን በአቅሜ ብዙ ባሪያዎች አሉ፣ ና ስለው ይሄዳል፣ ሂድ ስለው ይመለሳል። ደዌ ላንተ ምን ነው? ግባ ያልከው በሽታ ይገባል፣ ውጣ ያልከው በሽታ ምን ይላል? ስለዚህ ቃል ብቻ ተናገር፣ ልጄ ምን ይላል? ይድናል። ክርስቶስ ተደነቀ፣ ልጁን ፈወሰለት ይላል። ልንቆርብ ወደ ስጋው ደግሞ ስንቀርብ ጌታ ሆይ ከቤቴ ጣራ በታች ትገባ ዘንድ አይገባኝም እንላለን። ርኩስት ከሆነች ከሰውነቴ ጣሪያ በታች፣ እንግዲህ እኛ ቤታችን ሰውነታችን አለ። ስለዚህ ወደ እኔ ሰውነት የአንተ ቅዱስ ስጋ የአንተ ክቡር ደም እንዴት ይገባል? አይገባኝም እያለ ቅዱስ ባስልዮስ ደግሞ ውዳሴ አምላክ በተባለ ጸሎቱ ምን ይላል? ጌታ ሆይ እመቤታችንን ነው የሚለምናት፣ ድንግል ሆይ ይላታል፣ ልጅሽን ዛሬ ልቀበለው ነው፣ የልጅሽን ስጋና ደም ዛሬ ልቀበል ነው። አንቺ ስጋውና ደሙን ልጅሽን ስትቀበዩ እንዴት አይነት ንጽህና እንደነበረሽ አውቃለሁ። የእግዚአብሔርን ቃል በማህፀኗ ስትጸንስ እመቤታችን ፍጽምት ንጽሕት ነበረች። አንቺ እንዴት ተቀድሰሽ እንደተቀበልሽ አውቃለሁ። እኔ ደግሞ እንዴት እርኩስ ወጌ እንደምቀበለው አውቃለሁ። ያንቺን ንጽህና ለእኔ ለረከስኩት አድርጊልኝ ይላል። ለሁላችን ታድርግልን ማለት ነው። ስለዚህ ስርዓተ ቅዳሴ በትህትና
ሆነን እንቀርባለን። ድርገት ይሆናል፣ እንቀበላለን። ከተቀበልን በኋላ ናኩቶ ይላል ዲያቆኑ። ሌላም ዜማ ይዜማል። ለምን ቅድም ያነበብኩት ወንጌል ላይ መዝሙር ከዘመሩ በኋላ ወደ ደብረ ዘይት ሄዱ ስለሚል ምስጋና ስብሐት ያስፈልጋል ማለት ነው። ከተቀበልን በኋላ ካህናቱ ወደ ቤተ መቅደስ ይመለሳሉ። ይህ ደግሞ ዕርገት ይባላል። ምን ይባላል? የቅድሙስ ድርገት፣ ያሁኑ ዕርገት። ክርስቶስ አረገ ማለት ነው። ቅዳሴ ልክ ካህናቱ አሜን ብለው ጸሎት ሰጥተውን ሀዳፊ ነፍስ አንብበው ጸሎቱን ሲጨርሱ አሜን ብለው አቡነ ዘበሰማያት ይሰጡናል። እኛ አባታችን ሆይ ስንል እነሱ ወደ ቤተ መቅደሱ ምን ይላሉ? ይመለሳሉ። የቤተ መቅደሱ መጋረጃ ምን ይላል? ይዘጋል። ይህ ዕርገት ይባላል። ክርስቶስ እንዳረገ ነው የሚቆጠረው። ክርስቶስ ሲያርግ ሐዋርያት ቆመው ወደ ላይ አንጋጠው ያዩ ነበርና ደመናን ሰውራ ተቀበለች ይላል። በርቀት አይደለ በርቀት በመርቀቅ አይደለ በመራቅ አረገ ክርስቶስ እያዩት ራቃቸው። ሲርቅ ተሰወራቸው። ደመናን ሰውራ ተቀበለችው። ልክ እንደዚያ ክርስቶስ ሲያርግ ደመና እንደሰወረችው የቤተ መቅደሱ መጋረጃ ምን ይላል? ይዘጋል። ሐዋርያት በማረጉ ቆመው እንግዲህ ሐዋርያት በእውነት አዝነዋል። ክርስቶስ ሲያርግ ለምን ቤት ንብረታቸውን ጥለው ነው አይደል የተከተሉት? እና እያዩት ወደ ሰማይ ሲሄድ በጣም አዝነው እሱም ብለን የወጣ ነው ብለው ተጨንቀው ነበር። ከዚያ ሁለት መላእክት መጡና እናንተ የገሊላ ሰዎች ሆይ ስለምን አዝናችሁ ሰማይ ሰማዩን እያያችሁ ቆማችኋል? ሲሄድ ያያችሁት ክርስቶስ ተመልሶ ምን ይላል? ስለዚህ በሰላም ወደ ቤታችሁ ግቡ እንዳሏቸው ካህናትም ከቤተ መቅደስ ይወጣሉ። ጸሎት አድርገው ምን ይሉናል? በሰላም ይሄናታ ብዙ ሰው እንደውም ከቅዳሴ የሚወዱ ይሄን ነው ይባል በሰላም ግቡ የሚለው። ስለዚህ የጀመርነው ከቤተልሔም ነው። ቅዳሴው ሲጀመር ክርስቶስ ምን አለ? ተወለደ። አሁን ቅዳሴው ሲጠናቀቅ አረገ ማለት ነው። በእውነት ይህችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ነው።